ያዙበት ነው ያሉት ገብታችኋል አሁን እቺ ልጅ ብትከስ መጥቶኛል እጁን አንስቶብኛል ብላ ብትከስ አሁን ይሄ አለ ስለዚህ ውዶቼ እንግዲህ አዲስ ነገር ልነግራችሁ ነው የመጣሁት በጣም ያሳዝናል እንግዲህ ያው ሃይሚና ብሩኬ ታቃላችሁ ብዙ ነገር ላይ የተደረጉ ነው ያሉት ሰው በገዛ አገሩ ያው ተወልዶ ያደገበት ሀገር ላይ ያላደረገውን ነገር አደረገ ተብሎ ስሙ እየጠፋ ልጁ እንደዛም ሆኖ ደግሞ ብሩክ ጥፋተኛ ነው ተብሎ ደግሞ ሌላ ከባድ ችግር ደግሞ ማንሳቱ ጥሩ አይመስለኝም ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አርጋችሁ ላይክ እንድታረጉልኝ ይፈልጋሉ ላይክ ሼር ሰብስክራይብ አድርጉ እንግዲህ እኔ ብሩኬ በጣም እያሳዘነኝ ነው ባሁን ሰዓት እንግዲህ ትላንትና አይታችኋል ብሩክ በጣም ያው ታቃላችሁ ብሩክ ቶሎ ነው የሚናደደው ቶሎ ነው የሚበሳጨው ሲበሳጭ ደግሞ የሚያደርገውን ነገር አያውቅም እንግዲህ ቤተሰብ ብሩኬ የሆነ የተያዘበት ነገር አለ ማለት ነው ቤተሰብ ለምን እንደው ታቃላችሁ እቺ ልጅ ጉዱን አወጣለሁ ከዚህ በኋላ የሆነ ነገር ካደረክ ጉድህን አወጣለሁ ብላለች እንግዲህ እኔ ባለፈው ነግሬያችሁ ነበር የሆነ ቪዲዮ ይዛበታለች ለምን የዛኔ እሱ ባላወቅበት ሰዓት አጠጥታው አስክራው ይሄ መድኃኒቱን ሰጣው እንግዲህ ልጁ ምን የሚያውቀው ነገር የለም የሆነ ያዘችበት ነገር ስላለ ነው ይሄን ነገር እያደረገች ያለችው እንግዲህ አይታችኋል ትላንትና ብሩክ ልጅቷ ላይ እጇን ሲያነሳ አይታችኋል ያው እሱ ሊመታት አይደለም ግን ያው ለማስፈራራት ነው ግን እሷ ባሁን ሰዓት ደግሞ ይሄኛውን ያው አንድ ወንድ ልጅ ለርጉዝ ሴት እጅ ማንሳ ማለት በጣም ከባድ ነገር ነው እንግዲህ ብሩኬን እከሰዋለሁ እያለች ነው አዲስ መረጃ የወጣው ብሩኬ እከሰዋለሁ ከዚህ በኋላ እኔ ላይ ያደረገብኝ ያለው ነገር በጣም ከባድ ወንጀል ያደረገብኝ ስለሆነ የራሴ የሆነ ነገር ደግሞ አለኝ እከሳለሁ ብላ ዛሬ እንግዲህ የደረሰኝ መረጃ ይሄ ነው ቤተሰብ በጣም ነው ያዘንኩት እንግዲህ ሃይሚዬ ባሁን ሰዓት ከጎኑ ብትቆም ነው ደስ የሚለኝ ከጎኑ ቁማ ሁሉንም እውነታ አብረው ቢወጡ ጥሩ ይመስለኛል ባሁን ሰዓት ብሩኬ ያለበት ሁኔታ በጣም ከባድ ነው እንግዲህ እነ መለኛውም እነ አቡም እንግዲህ እየለፉ ነው እየተጋጋጡ ነው ሁሉን ነገር ለማስተካከል ግን እቺ ልጅ ምንም ምሰማ ልጅ አይደለችም ከነብሩኬ ራስ ምትወጣ አይደለችም በጣም ነው የሚያሳዝነው በእንደዚህ አይነት ሁኔታ ብሩኬና ሃይሚ ዝቅ ብለው ለነገሩ እኮ ሃይሚና ብሩኬ ሰውንም ስለሚያከብሩ ነው እንደዚህ ዝቅ ብሎ እስካሁንም ከሷ ጋር እየተከራከሩ ያሉትም ማለት ነው እኔ እንደውም ብሩክን ምለው ነገር ከነሱ ጋር ከመጨቃጨቅና እነሱ እጅ ላይ ከመውደቅ እነሱ ምንድነው አንዳንድ ወንጀሎችን ሁሉንም ያሁን ብሩክ የሚያደርገው ነገር ምናምን ከካሜራው እየቆረጡ ምን ይያሉን ከካሜራም ውጪ የሚጨቃጨቁትን እነሱ ፋይል እያያዙበት ነው ያሉት ገብታችኋል አሁን እቺ ልጅ ብትከስ መጥቶኛል እጁን አንስቶብኛል ብላ ብትከስ አሁን ይሄ አለ ስለዚህ ብሩኬ ፋውል የሚያሰራውን ነገር ባያደርግ ጥሩ ይመስለኛል ነው ምለው እንግዲህ ውዶቼ ከምንም በላይ ያው ሩት ማናት ሃይሚዬ እና ብሩክ አዲስ አበባ ቢሄዱ ጥሩ ነው እንግዲህ ብለዋል ያው እነ አቡና እነ ወንድምየው ያኛው መለኛው አዲስ አበባ ቢሄዱ ይሻላል ትንሽ አዲስ አበባ ሄደው ሁሉን ነገር ቢረጋጋ ይሻላል እነዚህ ልጆች አሁን ተነስተው አዲስ አበባ ከሄዱ እውነቴን ነው የምለው ሁሉ ነገር ትንሽ ጥሩ ሊሆን ይችላል ነው ምለው እኔ ማለት ነው በእኔ በኩል ማለት ነው ይሄዱ አዲስ አበባ እኔ አይና ይሄ እዛ ያለው አይን ነው መሰለኝ ሁለቱን እያባላ ያሉነት እዛ ሲሄዱ ይጣላሉ ምን ጉድ እንደሆነ አላውቅም እንዴ ሀገሪቱ እዛ እነሱን ለማጣላት የተዘጋጁ ናቸው እንዴ ሴትም ሆነ ወንድም በጣም ነው የሚገርመኝ እኔ ሃይሚና ብሩኬ መቼም አይላዩም ግን እነሱን ለማለያየት ነው ይሄ ሁሉ ሴራ ያለው ይሄ ሁሉ መንገድ ይሄን የሚያህል መንገድ መጓዝ ለሃይሚና ለብሩኬ በጣም ይደብራል አንድ ሴት እርጉዙና እናቴ መቤቴ ማርያም በሰላም ገላግኝ ከማለት ይሄ እንደዚህ ተንኮል ሸር ሴራ አድርገሽ ሃይሚና ብሩኬን ለማጣላት የምታደርጉት ጥረት በጣም ያሳፍራል እኔ ግን ሲመስለኝ ቤተሰብ እቺ ሴት እርጉዝ አይደለችም እርጉዝ ብትሆን ኑሮ እንደዚህ አይነት ነገር አታደርግም ነበር እርጉዝ አትመስለኝም አንዲ ሆዷ ይተልቅብኛል አንዲ ሆዷ ያንስብኛል ምን አይነት ጉድ እንደሆነ አላውቅም ቤተሰብ እውነቴን ነው የምናገረው እኔ እንደው እቺ ወልዳ ማየት ነው የምፈልገው እውነት እንዴ ሰው እርጉዝ ሴት እንዴ ነው ሰው ሲደባደብ ምን ሲል መሃል ላይ መግባት ራሱ ብትወርቂስ ወርቀሽ የሆነ ነገር ብትሆኝስ በማን ሊሳበብ ነው
ምስኪኑ ይሄ በቃ ገና ለገና አደገ፣ ገና ለገና ገንዘብ አገኘ፣ ገና ለገና በቃ ሁሉን ነገር ተሳካለ ብላችሁ እሱን በአጭር ለማስቀረት ነው የምትፈልጉት ብሩኬ ማለት ነው። ብሩክ ግን ማንንም እንዳሰማ ወንድሜ፣ ማንንም መስሚያ የለህም። አንድና አንድ ሀይሚዬ ብቻ አንተን ካመነችክ ሌላ ሰው አመነክ አላመነክ እዛ ገደል ይገባሉ ማለት ነው። ለምን? የማይመጥኑክ ሰዎች ስለሆኑ፣ ባለጌ ስለሆኑ። እውነት ማን ነው ብሩኬ በጣም ስነ ስርዓት ያለው ልጅ ነው። እርግጠኛ ነኝ አንቺ የሆነ ቪዲዮ ስለያሽበት ወይ የሆነ በቃ ቪዲዮ እኔ እርግጠኛ ነኝ ቪዲዮ ይዛበታለች። አወጣዋለሁ ጉዱን እያለች ነው። ጉዱን አወጣዋለሁ ከዚህ በኋላ መታገስ አልችልም ብላለች። እህቷም አለች የሷ ይዝች እህት ማለት ነው። ለምንድን ነው አታወጪውም? ጉዱን ለምን አታወጪውም? ያለውን ቪዲዮ ለምን አትለቂበትም? ለምን እንዲዋርድ አታረጊውም? እያለቻት ነው ያሉኝ ለኔ እያለቻት ነው። ልጅቷ ደግሞ ያው አብረው ስለነበሩ የዛኛ ከምንም በላይ ቤተሰብ በጣም ያናደኝ ብሩክ የዛኔ ልጅቷን ባያገኛት ኑሮ የዛኔ ባልሄደ ኑሮ እውነት ይሄ ሁሉ ነገር ይሄ ሁሉ ጦስ አይመጣም ነበረ። እነሱ ሆነ ብለው ሻጥር ለመስራት ነው ብሩክ ላይ ቪዲዮ ደቅነው ብዙ ነገር ያደረጉት። ከብቷቸዋል። ብሩክ በማያውቀው ነገር ባጠጡት መድኃኒት ማለት ነው። እና የዛኔ መሄድ በሌለበት ሰዓት ነው ብሩክ የሄደው። በጣም ነው የሚያናደው። ለማንኛውም ቤተሰብ ጥሩን ነገር ያሰማል። እንግዲህ ሀይሚዬ ያለችበት ሁኔታ በጣም ከባድ ነው። ማንንም መስማት አትፈልግም። በጣም ተናዳለች። እንግዲህ ዛሬ ሀይሚ ትመጣለች እርግጠኛ ነኝ። መታ እንግዲህ ሀሳቧን ደግሞ ትናገራለች፣ እንሰማለን። መልካሙን ሁሉ ነው የምመኝላችሁ። ሀይሚና ብሩኬ መቼም አይለያዩም። ለማለያየትም የምትሞክሩ ሰዎች ተውረፉ ነው የምለው። ይሄን ቪዲዮ ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ፈልጋለሁ። ደህና ዋሉ። ቻው።